ኢትዮጵያ አዲስ የታሪክ ምዕራፍን ለመክፈት ሂደቱን ጀምራለች። እየተጻፈ ያለው የዚህ ትውልድ የጀግንነት ታሪክ ደግሞ ቀድማ ከምትታወቅበት የውጭ ወራሪዎችን አሸንፎ የመመለስ አኩሪ ገድልም ሆነ በውስጥ ግጭቶች ከመዳከም እጅጉን የተለየ ነው። ይህ ታሪክ ሁሉን አሸናፊና እኩል የሀገር ባለቤት የሚያደርግ የነገ እጣ ፈንታችንም ዛሬ በሁሉም ተዋንያን የጋራ ንግግር የሚወሰንበት የአዲስ ገጽ ጅማሬ ሆኗል። ለዘመናት በርካታ ጥያቄዎች ነበሩን። እነኛን ጥያቄዎች ደግሞ ለመፍታት የተሄደበት መንገድ እጅግ ኋላ ቀር የነበረ ነው። አሁን ግን ሁሉንም ህዝብ አሸናፊ ሊያደርግ የሚችል በዚህ ምክክር ኮሚሽን የተወሰነ ቡድን ወይም የተናጠል ፍላጎት አይደለም የሚንጸባረቅበት። በዚህ ምክክር ኮሚሽን አሸናፊ ሆኖ የሚወጣው የኢትዮጵያ ፍላጎት ነው። ስለዚህ የኢትዮጵያ ፍላጎት ደግሞ አሸናፊ እንዲሆን የኛም ፍላጎት ነው። ስለዚህ ይሄኛው ያሸንፋል ያኛው ይሸነፋል ሳይሆን ሁላችንም አሸናፊ የምንሆንበትና ሁላችንም ሀገርን የምናሻግርበት ሀገርን ትልቅ የምናደርግበት ትልቅ የምክክር መድረክ ነው። ምክክር ሁላችንንም እንዴት ነው አሸናፊ የሚያደርገው ብለን ስንል በዋናነት የሁላችንንም ሼርድ ኢንተረስት ይሄ የጋራ የምንላቸውን ፍላጎቶች እና የጋራ ስጋቶቻችንን እንድንለይ ነው የሚያደርገው። አሁን ምክክር ውስጥ የጋራ ፍላጎት ብቻ አይደለም እናንጸባርቀው፣ የጋራ ስጋቶችም አሉ። አንተ እስከዚህ ድረስ ከመጣህ እኔን ልትጠቅመኝ ትችላለህ ወይ ልትጎዳኝ ትችላለህ። ስለዚህ አንተ እንደዚህ ማድረግ አለብህ፣ እኔ እንደዛ ማድረግ አለብን ነው የሚሉት። አሁን እንደዚህ የተሰበሰቡ 4000 ሰዎች ስጋትም አለ፣ ከዛም ደግሞ ፍላጎቶችም አሉ። ምክክር ጋር ሲሆን ልዩነቱ ምንድነው? ሼርድ ነው የሚሆነው። የጋራ ፍላጎቶችን የጋራ ስጋቶችን ነው የምንለየው። ሁሉ ጊዜ የጦርነት ውጤት አንዱን ተሸናፊ ሌላውን አሸናፊ ነው የሚያደርገው። ምክክር ላይ እሱ የለም። ምክክር ላይ ኮመን አንደርስታንዲንግ ነው፣ የጋራ መረዳት ነው ያለው። የጋራ መረዳት ብለን ስንል በጋራ ተነጋግረን በጋራ ጉዳዮቻችን ድንበር አበጅተን ነው የምንሄደው። በጋራ ሼር የምናደርጋቸው ድንበሮች አሉ። ከዚህ በኋላ ብለን ደግሞ ተስማምተን የምንወጣባቸው ድንበሮች አሉ። ይሄ አግላይ የሆነ ጠመንጃን ቤዝ ያደረገ ስልጣንን፣ ኃይልን ወይም ደግሞ መሰል ነገሮችን በኃይል ከምንወስድበት ይልቅ አካታች ወደሆነ ሁሉም አሸናፊ የሚሆንበት ባህል ጋር ነው የሚያመጣው። ሌላኛው ዘላቂ ሰላምና ዲሞክራሲ ይገነባል አይደለ? የተስማሙ ሰዎች ባሉበት ልማት አለ፣ አንድነት አለ፣ መተማመን አለ፣ መከባበር አለ፣ የአገር ሉዓላዊነትን ማስጠበቅ አለ። ስለዚህ ምክክሮች በባህሪያቸው እንደዚህ አይነት ነገሮችን ይዞ የሚመጡ እንደመሆናቸው መጠን ጥቅሙ ብዙ ነው። ሁላችንንም አሸናፊ የሚያደርግ ነው። አሁን ምክክር ሲያልቅ ማን ያሸነፈው አይባልም። በምንድን ነው የተስማማችሁት ነው የሚባለው። በምንድን ነው ያልተስማማችሁት ነው የሚባለው። ምን እንዲሆን ነው የተነጋገራችሁት ነው የሚባለው። ስለዚህ ይሄ ምክክር በባህሪው ሁሉንም አሸናፊ የሚያደርግ ሂደት ነው ማለት እችላለሁ። ከ4000 በላይ ኢትዮጵያውያን የ130 ሚሊዮን ህዝብን ፍላጎትና መጻኢ ዕድል በመወከል በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየመከሩ ይገኛሉ። ይህ ሂደት ስለ ኢትዮጵያ ብዙ አዳዲስ እውነታዎችን የገለጠ ነው። የምክክር አጀንዳዎቹ ለኢትዮጵያውያን ፈተና ቢሆኑም ቀደም ሲል ተነስተው ለመወያየት እንኳን ይታፈሩ የነበሩ ናቸው። ተመካካሪዎቹም በአንድ አዳራሽ ይገናኛሉ ተብለው የማይታሰቡ ነበሩ። ሆኖም የሆነው ተገላቢጦሹ ነው። ሀገራዊ የምክክር ኮሚሽኑ ከህዝብ የቀረቡለትን አጀንዳዎች እንዲሁም ከተለያዩ የህብረተሰብ ክፍሎች የተወከሉ ዜጎችን ከመላው ኢትዮጵያ ብቻ ሳይሆን በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ጭምር በመቀበል የማመካከር ሂደቱን በስኬት እየቀጠለበት ይገኛል። እዚህ ሀገራዊ ምክክር ላይ የተገኘው የዲያስፖራ ማህበረሰቡን ወክዬ ነው። እንደሚታወቀው ከ4 ዓመት በፊት ሲዋቀር ይሄ ከአንድም 2-3 ጊዜ በተለያየ ጊዜ ኮሚሽነሮችን አግኝተን ተነጋግረናል። ገለልተኛ መሆናቸውን ካረጋገጥን በኋላ ከነሱ ጋር የነሱ ሳፖርቲቭ ሆነን ዲያስፖራው ማህበረሰብ ከኢትዮጵያ አልፎ ዲያስፖራ ማህበረሰቡን አካታች እንዲያደርጉ ጥረት ተደርጎ አሁን እንደምታየው ብዙ ዲያስፖራ መጥቶ እየተሳተፈ ነው ያለው። ይሄ ከሀገራዊ ምክክር ባሻገር ህዝቡን አንድ ኢትዮጵያ ህዝቡን አንድ ያደረገበት ለካ ያልተሰሙ ማህበረሰቦች አሉ። አሁን እዚህ ሲመጡ ግን የኛም ተሰምቷል። ወንድሞቻችን እህቶቻችን ምን ያህል ፊል እንደሚያደርጉ ያየንበት
የምክክር መድረክ ስለሆነ ይሄ ብዙ የተደከመበት የተለፋበት የተሰራበት ስለሆነ ያለን አንድ ሀገር ነው። ሀገር ኔሽን ቢልድ ለማድረግ እንደዚህ አይነት ሀገራዊ ምክክር ኮሚሽን መኖር አለበት። ሁሉም ኢትዮጵያዊ ደግሞ ይሄን በአንድነት ጠቅላይ ሚኒስትራችንም ብለዋል 22 ዓመት 1 ዓመት ከመዋጋት 20 ዓመት 30 ዓመት ቢወስድም በንግግር መጨረሱ ጥሩ ነው ላለው በሀገሪቱ ውስጥ ያሉት ክልል ተወካዮች በዚህ ስፍራ ላይ ሴቶችም ወንዶችም ትልቆችም ትንንሾችም ሁሉም ሽማግሌዎች የሃይማኖት እምነት አካባቢዎችም ሌሎችም በአጠቃላይ በዚህ ቦታ ላይ ተገኝቷል። እንዲሁም ደግሞ ዲያስፖራው ከተለያዩ ክፍለ ዓለማት ያለው የኢትዮጵያ ተወላጅ እኔንም ጨምሮ በዚህ ቦታ ላይ ስለተገኘን 4000 ህዝብ ማለት ይሄን ህዝብ ወክሎ በዚህ ላይ የተሰለፈ ህዝብ የመጀመሪያው ታሪካዊና በጣም ለሌሎች አፍሪካውያን ሀገሮች እንዴት ነው ምልክት የሚሆንና ለወደፊቱ በዚህ መሰረት እነሱ ከጦርነት ከአድመኝነት ከክፋት ወጥተው በምክክር ነገሮቻቸውን እየፈቱ አገራቸውን የሚያስቀጥሉበት ሁኔታ መመሪያ የሚሰጥ አካል ነው ብዬ ነው ማስበው። እኔ በፊት እዚህ ምድሬ ላይ ከነበርኩበት ከወጣሁበት ጊዜ አንስቶ እዛ በውጭው ዓለም የነበርኩትን ተመልሼ ወደ አገሬ ስመለስ ያየሁት ነገር ሰማይና ምድር ነው እድገቷ የሚለያየው። ልማቱ ምኑ ሳየው ችግር እንዳለሁ ነው። እነዛ ችግሮች እንዲወገዱ ነው የሚፈለገው። ይህ ምክክርም ደግሞ ያንና አንድነትን ህብረትን የኢትዮጵያን የበቀደም ከፍታ በበለጠ ለመመለስ በዓለም ደረጃ ላይ ከፍ ብላ እንድትገለጥ እንድታበራ ትውልድ እንዲተርፍ ለወደፊቱ የሚመጡ ትውልዶች ኢትዮጵያን እንዲያስቀጥሉ የሚደረግ ምክክር ነው። ለዚህም ደግሞ ሁሉም ደስተኛ ሆኖ ሁሉም ብሔር ብሔረሰብ በተሰባሰበበት ደስተኛ ሆኖ የመከረ ነው ያለው። ህዝቡን ከህዝቡ ጋር ለያይተው የቆዩ ምናልባትም የሀገሪቱ ህገ መንግስት ጭምርን ሊዳስስ የሚችል አሁን በስራ ላይ ያለውን ህገ መንግስት ሊዳስስ የሚችሉ በርካታ ጥያቄዎች እየተነሱ ነው ያሉት። እዛ ላይ በስፋት ሰዎች ሀሳባቸውን እየሰጡ ነው፣ ምክክር እያደረጉ ነው። የሁሉም ሀሳብ ግን አንድ አይነት ነው ማለት የሚቻል አይደለም። ምክንያቱም ሁሉም ለኢትዮጵያ እንዲሆኑ የሚፈልጋቸውን ነገሮች ሁሉም ሰው እያነሳ ነውና በተገቢው መልኩ ነገሮች እየተነሱ ነው ያሉት። የማንም ጣልቃ ገብነት የለም፣ የማንም ኢንፍሉዌንስ የለም፣ ጫና የለም። እኛው እንደ ታሪካችን በአድዋ እንዳደረግ ነው እኛው በእኛው እንፈታዋለን የሚለውን እኔ በሙዚቃም ገልጨዋለሁ ብዙ ጊዜ። ይሄ ትልቅ ተስፋ የሚሰጥና ለወደፊቷ ኢትዮጵያ ለልጆቻችን ትልቅ መፍትሄ ይፈጥራል ብዬ ነው ማምነው። የምክክር ሂደቱም ሆነ የኮሚሽኑ አካሄድ ያሳየው ገለልተኝነት፣ አካታችነትና ግልጽነት ራሳቸውን ከሂደቱ አግልለው የነበሩ የፖለቲካ ፓርቲዎችን እንኳን ወደ ሂደቱ እያመጣ ይገኛል። ይህም ለሀገራዊ የጋራ መግባባት ተጨማሪ አቅም የሚፈጥር ነው። አብዛኛው ፖለቲካ ፓርቲዎች የሀገራዊ ምክክር ኮሚሽኑ ተሳታፊ ሲሆኑ ጥቂት በቁጥር ጥቂት የሆኑ የሀገራዊ ምክክር ሂደት ውስጥ ያልተሳተፉ ነበሩ። የኮሚሽኑ ሂደት በመጣንባቸው ሂደት ውስጥ በእያንዳንዱ ሂደት ውስጥ ኮሚሽኑ የደረሰባቸውን ጉዳዮች ለፖለቲካ ፓርቲዎች መድረክ በማዘጋጀት ብሪፍ ያደረገ ነው የመጣው። እነዚህን ጉዳዮች በዚህ ላይ ደርሻለሁ፣ እነዚህ ክልሎችን አወያይቻለሁ፣ እነዚህ ክልሎችን አጀንዳ ሰብስቤያለሁ፣ እነዚህ ያልተሰበሰቡ ናቸው፣ እነዚህ ያጋጠሙ እነዚህ ናቸው እያለ በግልጽ እየተወያየ ነው የመጣንባቸው መድረኮች ዛሬ ለእነዚህ ፓርቲዎች መምጣትን ምክንያት ናቸው ብዬ ወሰድኩባቸው ሂደቶች አሉ። አንዱ ግልጸኝነት ጥሩ ነገር መጥቷል። ሌላው አሳታፊነት፣ ፖለቲካ ፓርቲዎችን በማሳተፍ ደረጃ በተዋረድ በክልሎች በተደረገው አጀንዳ ማሰባሰብ ላይ የፖለቲካ ፓርቲዎች ተሳትፎ አለበት። በተጨማሪ የፌዴራል ተቋማት አጀንዳ ማሰባሰብ ሂደት ውስጥ የፖለቲካ ፓርቲዎች ተሳትፎ አለበት። ያ እየተሰራ ሲመጣ ይሄ የተቋማት ገለልተኝነት፣ የኮሚሽኑ ገለልተኝነትና ነፃነት አካታችነቱ እየታየ መምጣት ጀመረ። ስለዚህ ያ ያልተቀበሉት ይሄን በማየት የገመገምክ ስትመጣ ያው ሁሉ ጊዜ ፖለቲካ ማለት በጥርጣሬ መንፈስ ሁሉ ጊዜ የተቃወምክ መኖር አይደለም። ቢያንስ ሀሳቢን በተቀበልኩ ጊዜ ወር በተቀበልክ ጊዜ ልንግባባ የምንችልባቸው ብዙ ነገሮች አሉና ስለዚህ ሰፊ ሀሳቦች ተነስተዋል። በዚህ ልክ ምላሹን ተቀብሎ ሀሳቡን ተቀብሎ ወደዚህ መምጣት ችሏል። እንግዲህ የምክክር ኮሚሽኑ ከአጀንዳ ማሰባሰብ ጀምሮ የተሳታፊዎችን ልየታ ያደረገበት መንገድ በጣም የሚያስደስት ነው። ለምን ቢባል ሁሉን አቀፍ በሆነ ሁሉን አካታች በሆነ መንገድ ነው። ያልተካተተ አጀንዳ የለም፣ ያልተካተተ ሀሳብ የለም።
አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል፣ እየተወያየንባቸው እንገኛለን። ሀሳቦችና አጀንዳዎች ብቻ ሳይሆኑ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ስለዚህ በዚህ ምክክር ኮሚሽን በዚህ የመግባባት መድረክ ላይ ያልተወከለ ሀሳብና ያልተወከለ የማህበረሰብ ክፍል የለም። እንደ አብነት ብነግርሽ እኛ ቡድን ላይ ከሚኒስተር እስከ እድር ከተለያየ ወጣቶች ከምሁራን የተለያየ ማህበረሰብ ከትንሿ ግሩፕ ነው የምልሽ ከፍ እያለ እንደው እንዳጠቃላይ መድረኩ ደግሞ ሁሉም ማህበረሰብ ክፍል ነው ያለ። ይሄ በአንድም ይሁን በሌላ መንገድ የምክክር ኮሚሽኑን ቅቡልነት ያሳድገዋል። ቅቡልነት ማሳደግ ብቻ ሳይሆን የተወሰነ ሀሳብ ተቆርጦ እንዳይቀር፣ የተወሰነ አጀንዳ በይደር እንዳይቀር፣ ቁርሾቻችንን እንዳናሻግራቸው ወይም ደግሞ የተወሰነ የማህበረሰብ ክፍል ተገልያለሁ እንዳይል፣ አይ እኔን አያካትትም እኮ እኔ እኮ አልተሳተፍኩበትም እንዳይል ሁሉም የማህበረሰብ ክፍል እንዲሳተፍበት ተደርጓል። ይህ ምሳሌ መሆን የሚችል ነው። በድፍረትም የምንናገረው እውነትም ስለሆነ እኛም የተሳተፍንበት ስለሆነ በዚህ ምክክር ኮሚሽን ነገ ለታሪክም የምናወርሰው ስለሆነ ያልተሳተፈ የማህበረሰብ ክፍል የለም። እንደ ፖለቲካ ፓርቲም ከታች ጀምሮ እያሳተፈ በአጀንዳ መረጣ ላይ የምንፈልገውን ሀሳብ እያንጸባረቅነ ሀሳባችን እየገለጽነ በብዙ መድረኮች ስንሳተፍ ቆይተን ነው ወደ መጨረሻው የደረስነው። በዚህም በጣም ደስተኞች ነን። በዚህ አጋጣሚ የምክክር ኮሚሽኑ ያልጠራው የፖለቲካ ኃይል የለም። እስከ ዛሬ ድረስ በተገኘው አጋጣሚ ሁሉ ወደ ምክክር መድረኩ እንዲመጡ ጆይን እንዲያደረጉን ጥሪ እያስተላለፈ ነው። ይህንን እየሰማን ነው፣ እያየን ነው። ይሄ ይበል የሚያሰኝ ነው፣ የምንደሰትበት ነው። ችግሮቻችን በእንደኛ አይነት መድረክ እየፈታን ጠንክረን በመውጣት ነው። ስለዚህ የምክክር ኮሚሽኑ ከአሁን በፊትም ያደርግ እንደነበረው በትጥቅ ትግል የነበሩ ኃይሎችን እየጠራን የነበረ ብዙዎች እየተሳተፉ ይገኛሉ። እኛንም ጨምሮ የለውጡ መንግስት ነው ወደዚህ የመጣ ነው። ከትጥቅ ትግል ወደ ሰላማዊ ትግል የመጣ ነው። በሰላማዊ መንገድ ብዙ አትርፈናል። ይሁን እንጂ በየትኛውም መስፈርት በየትኛውም መለኪያ በዚህ ዘመን የትጥቅ ትግል አዋጭም አይደለም፣ ኋላ ቀር ነው፣ ኢትዮጵያንም ተጠቃሚ አያደርግም። ይህንንም መላው ህዝባችን ሊያወግዝ ይገባል። ስለዚህ የትጥቅ ትግል አለን ብለው ወይም ጥያቄ ይዘናል ብለው ትክክል የሚሆን አይሆንም አለን የሚሉ ኃይሎች ወደ ድርድር፣ ወደ ውይይት፣ ወደ እንደዚህ አይነት መድረክ እንዲመጡ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ይሄ 4000 ሰው የተሰበሰበውና ቁጥሩ በርክቶ የሚታየው የኢትዮጵያን ህዝብ ቁጥር፣ የኢትዮጵያን የወረዳዎች ብዛት፣ የኢትዮጵያን ሃይማኖቶች፣ ብሔረሰቦች፣ የተለያዩ መለያዎቻችንን ያካተተ መሆን ስላለበት ነው እና እያንዳንዱ የኢትዮጵያ ወረዳ የተወከለበት፣ እያንዳንዱ የኢትዮጵያ ባለድርሻ አካል፣ የሃይማኖት ተቋማት፣ የተለያዩ ማህበሮች፣ የፖለቲካ ፓርቲዎች፣ ሲቪክ ኦርጋናይዜሽንስ፣ ሴቶች፣ ወጣቶች፣ የተገለሉ ማህበረሰቦች እንደዚህ በቃ አሉ የሚባሉ የህብረተሰብ ክፍል የተወከለበት ስብስብ ነው እዚህ የሚገኘውና ይሄ የተደረገበት ምክንያት እነዚህ ሰዎች ተሰብስበው የሚያወጧቸው ምክረ ሀሳቦች የኢትዮጵያን ህዝብ ፍላጎት የሚገልጽ መሆን ስላለበት ሁሉም ሰው የተካተተበት ስብስብ እንዲሆን የተደረገው ለዚህ ነው። ከፍተኛ ጥረትና ብዙ ደክመንበት የሰበሰብናቸው ተሳታፊዎች ናቸው እዚህ የሚገኙት። እነሱ የሚወስኗቸው ነገሮች ማንኛውም ኢትዮጵያዊ ዘንድ ተቀባይነት ይኖራቸዋል በሚል ግምት ነው። ያው ብዙሃነት ውበት ነው፣ ችግር አይደለም። ይህን ብዙሃነትን የምንጠቀምበት መንገድ ነው ትንሽ ቁርሾ ፈጥሮ የነበረው። እነሱን ለመፍታት ራሱ ይሄ መድረክ መዘጋጀትና በዚህ መድረክ ላይም ከሁሉም የኢትዮጵያ ብሔር ብሔረሰቦች የተውጣጡ ተጽዕኖ ፈጣሪ ሰዎች፣ የፖለቲካ ፓርቲዎች የተሳተፉበት ያለ መድረክ ነው እና በዚህ መድረክ ላይ በተለይ ምክክር እስከሆነ ድረስ የበላይነት የበታችነት የሚወርቅ ሀሳብ የሚነሳ ሀሳብ ሳይሆን በጋራ ሀገራችንን እንዴት አድርገን ወደፊት እናራምዳት የሚል ስለሆነ ይህን ደግሞ በተሻለ መንገድ ወደ ውጤት እናደርሰዋለን ብዬ ተስፋ አደርጋለሁ። ለአዲስ የታሪክ ምዕራፍ ቆርጠው የተነሱት ኢትዮጵያውያን በሂደቱ ተስፈኛ ከመሆን ባለፈ ለእርግጠኝነቱ እየታተሩም ነው። አጠቃላይ አገሪቱን የዳሰሰ አጠቃላይ ችግሮቻችንን የዳሰሱ የመፍትሄ ሀሳቦችን በሀገራችን ቀጣይ ልማት ላይ ቀጣይ የዲሞክራሲ፣ የኢኮኖሚ፣ ለማህበራዊ ግንባታዎች የሚሆኑ መሰረታዊ የሆኑ ነገሮችን
ከዚህ እጠብቃለሁና አሁን ያለውም ሁኔታ ያንን የሚያሳይ ነው። በዚህ በጣም ደስተኛ ነኝ። ስንመጣ እዚህ ምናልባት በአጋጣሚ እንደ ጋምቤላ ቢመጣም ነገር ግን እዚህ ሲመጣ ስለ ጋምቤላ ብቻ አይደለም ማለት ነው ማነሳው፣ ስለ ሌላም ስለ ሀገሩን ነው። ሀገሩ ወደ አንድ እንዲመጣ የማድረግ ስራ ጥረት ማድረግ አለብን ማለት ነው እንጂ እንደ በፊቱ በተበጣጠሰ መልኩ እያንዳንዱ ስለ ራሱ ብሔር፣ እያንዳንዱ ስለ ራሱ አካባቢ፣ እያንዳንዱ ስለ ራሱ ክልል የሚያወራበት መድረክ አይደለም ማለት ነው። ይሄ ሀገርን ለማጠናከር ነው እንጂ የሆነ ሰፈርን እንትን ለማድረግ አይደለም ማለት ነው። ሀገራዊ ምክክሩ ላይ ተስፋ የማደርገው ችግሮችን በመነጋገር ወደ መግባባት ተደርሶ አዲስ ኢትዮጵያን ለመፍጠርና የጦርነት የሰላም ድፍርስ ሌሎች ነገሮች ለልማት ጠንቅ መሆናቸውና ለሀገሪቱ ጠቃሚ ያልሆኑ ነገሮችን ወደ ኋላ በመተው በመግባባት የተሻለች ሀገር ለመፍጠር ይረዳናል የሚል እምነት አለኝ። በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። የወደፊቷ ልጆቻችን ወንድም እህቶቻችን የተሻለች ሀገር በጋራ የሚኖርባት ሀገር ችግሮችን ቀንሰው የተሻለ ነገር ይዘው የሚቀጥሉበት ትልቅ ውጤት እንጠብቃለን ማለት ነው።